እንዴት ናችሁልን? በሌላ በተወዳጅ ድራማ ተመልሰናል። ሰብስክራይብ ማድረግና ላይክ ማድረጋችሁን ሳትረሱ ይሄንን ቆንጆ ፊልም እስከ መጨረሻው ተጋብዙልን። ፊልሙ ሲጀምር ኬኔዲ የሚባል ሀብታምና ቆንጆ ልዑል እናያለን። ሁሉም ነገር የተሟላለት ቢሆንም እንደሌላው ከመጎረር ይልቅ ትሁት ስለነበረ ሰራተኛው ጥፋት ስታጠፋ እንኳን ይረዳታል። ከእሱ ጋር ሁሌም ቢሆን የሚሆኑትና ከጎኑ የማይለዩት ጓደኞቹንም እናያቸዋለን። ማታ ላይም የሞተች እናቱን ፎቶ እያየ ያለ አባቱ በቪዲዮ ይደውለትና ታውቃለህ ባንተ እድሜ ያለው ከእናትህ ውጭ የምወዳት ሴት ነበረችኝ። አሁን እሷም ከሞተች ብዙ ዓመታት አልፈዋል። ግን ካኑን የምትባል ልጅ እንዳለቻት ሰምቻለሁ። ብዙ ስራዎችን እየሰራች ራሷን ለማስተዳደር እየሞከረች ሳይሆን አይቀርም። ሄደህ ብታያትና ብትረዳት ደስ ይለኛል። እሺ ችግር የለውም ያልከኝን አድርጋለሁ። በነጋታውም ካኑን የምትማርበት ትምህርት ቤት ሲሄዱ ሁሉም የሀብታም ዩኒፎርም መሆኑን ስለሚያውቁ ይገረማሉ። አንዱ ጓደኛቸውም ለምንድን ነው ግን እዚህ የመጣ ነው? የአባቴን የድሮ ጓደኛ ልጅ ለማግኘት ሲላቸው ተገርመው ይመለከቱታል። ሴቶቹም ካኑን ያለችበትን ያሳያቸውና ሲመሰገኑ በድንጋጤ የራሳቸውን ስታ ይወድቃሉ። ወንዶች ወደ ተባሉበት ቦታ የተጣገሙ ኬኔዲ ልጅቷን ሳገኛት ቀረጹኝ፣ እሺ አባት ያለኝን እያደረኩኝ እንደሆነ ማስረጃ ያስፈልገኛል እያላቸው ካኑን ፊት ለፊቱ ልክ እንደ ልዕልት ስትታወን ይመለከታትና ወዲያውን በፍቅሯ ይወድቃል። የሚቀርጿት ልጆችም እንዳይረብሿት ብለው ከቦታው ያስለቅቋቸዋል። እሱም ዳር ላይ ቆሞ የሚፈልጋት ልጅ እሷ እንደሆነች ሲደርስበት በደስታ ይሞላል። ስትጨርሰም ምንም ሳይናገሩ ይከተላውታል። አንዱ ጓደኛውም አሁን ለምን ሰው እኮ ልዑል ሳንሆን ዱርዬ ነው የምንመስለው፣ ለምን አስቆመን አናዋራትም ቢሉትም መከተላቸው እንዲቀጥሉ ያደርጋቸዋል። አስተናጋጅ ሆና የምትሰራበት ቦታ ሲደርሱም በመስኮት በኩል ሳይፈጠባት ይቆያል። ቤት እንደተመለሱም የተቀረጸውን ቪዲዮ ደጋግሞ የተመለከተው በጣም ቆንጆና የዋህ ናት፣ እንዴት ይህንን ሁሉ በአንዴ መሆን ትችላለች? በቃ ልዕልቴን አገኘኋት ማለት ነው። ምን ታስባላችሁ? እውነትህን ነው፣ ደስ የምትል ልጅ ናት። እኔ ግን አልስማማም። እንዴት የማናቃትን ልጅ ልዕልት እንድትሆን እናረጋታለን? እንደዛማ አትበላት፣ ሁሉም ነገሯ እናቴን የሚያስታውሰኝ እኮ ይልና የእናቱ ፎቶ ጋር ሄዶ ሁሉንም ይነግራታል። ባለምንጽሩ ጓደኛውም ቆይ ግን ለምንድነው ሁሌም እናቱን ለማዋራት የሚሄደው? ያሳደገችው እሷ ስለሆነች ነዋ። አባቱ ሁሌም ቢሆን ከተለያዩ ሴቶች ጋር እየሆነ እንደሚከዳት ታውቅ ስለነበረ ኬኔዲ የመጀመሪያ ፍቅሩ እንዲያገባ መክራው ነበር። ለዛ ነው የልጅቷን የዋህነት ሳይ የተሳበው። አይ ምንም ቢፈጠር ግን እኔ ከማላቃት ልጅ ጋር ሆኖ መጫወቻ እንዲሆን አልፈቅድም። ስለ እሷ ማጣራት አለብኝ። በነጋታውም ድሃ መሆኗንና ብዙ ስራ መስራቷን ሲናገር አውቃለሁ፣ አባቴ ነግሮኝ ነበር። በዛ ላይ አጠገቧ ያሉት ሰዎች ስቃ እንደማታውቅ ነግረውኛል። ስለዛኛ አየናት ታስመስል ነው። ምንም ቢሆን ዛሬም ወዳት ልዕልቴን ከማግኘት ልታስቆመኝ አትችልም ብሎ ትምህርት ቤቷ በር ላይ ይጠብቃታል። እንዳያት ግራ ተጋብታ መንገዷን ስትቀየር ካኑን አንዴ ቁሚ፣ አንቺ ለማዋራትና ልዕልቴ እንድትሆኚ ለመጠየቅ እኮ ነው የመጣሁት። ይቅርታ ግን ሰው ተመሳስሎብን የሚሆነው እኔን አይደለም መቼም ልዕልቴ እያልክ ያለኸው አይደለ ብላ ልትሄድ ስትል በድጋሚ ያስቆማትና አንቺ ነው እንጂ አባቴ እንዳገኘሽ ካዘዘኝ በኋላ ቃሉ ለመጠበቅ ብዬ በመጣም ካየሽ ጊዜ ጀምሮ ግን እጣ ፋንቴ እንደሆንሽ ነው የሚሰማኝ። እጣ ፋንቴ ስትል አልገባኝም። ያው ለኔ ብቻ የተፈጠርሽ ማለት ነዋ። ተው እንጂ ከዚህ በኋላ ይሄንን የማይረባ ወርሄንና የጅል ዓለምህን መቀላቀል አልፈልግም፣ ከኔ እንድትርቅሺ ብላ አስፈራርታ ገፍትራ ስትጥለው ጓደኞቹ ተናደው ቢዝቱባትም ለሚሉት ነገር ግድ ሳይሰጣት ጥላቸው ትሄዳለች። የትምህርት ቤቱ አስተዳዳሪም የተፈጠረውን ይመለከትና ረዳቱ ልዑልና ረዳቶቹ እንደሆኑ ሲነገረው ፈገግ ይላል። ኬኔዲም አልጋው ላይ ተኝቶ ይቆይና ለባለመነጽረው ልክ ሳትሆን አትቀርም፣ እንደሱ አይነት ተሳዳቢና ኃይለኛ ሴት በምንም ታምሬን ልዕልት ልትሆን አትችልም። ትክክል እያስመሰለች እንደነበረ ነግሬሃለሁ እኮ ብሎ ቪዲዮዋን ያሳየዋል። በሌላ በኩል ሳኑ የሚባል የካኑን ትምህርት ቤት የሚማርና በመልኩና ስፖርት ወዳድ በመሆኑ በብዙ ሴቶች ተወዳጅነት ያተረፈ ልጅ እናያለን። ሁሉም ነገር የተሟላለት ቢሆንም የሰዎችን ስም መያዝ ስለማይችል ግን ሁሌም ይነደዳል። ኬኔዲ ትምህርት ቤታቸው መጥቶ እንደነበረ ሲሰማም ቆይ ልጅቷ ማን ብትሆን ነው ልዑሉ ሊያየት የመጣው ብሎ በጉጉት ይሞላል። በነጋታውም ካኑን ትምህርት ቤት ስትሄድም የአስተዳዳሪው ረዳት ከልዑሉ ጋር ምንድነው ያለሽ ግንኙነት? ምንም የለኝም፣ ሌላ ሰው ፈልጎ ነበር የመጣው፣ እኔ መስየው ነው ብላ ብትሄድም ለማመን ይቸግራል። ኬኔዲም ባለመነጽሩ ስለ እሷ የተናገረው ልክ በመሆኑ ሲያመሰግነው ሌላኛው ጓደኛው ስለቀና ከልጅነታቸው ጀምሮ አንድ ላይ ቢሆኑም የእሱን ቦታ መውሰድ እንዳለበት ለራሱ ቃል ይገባል። ኬኔዲም እናቱ ጋር ሄዶ ከሷ ጋር ስላመሳሰላት ይቅርታ ይጠይቃታል። ወዲያው ግን አባቱ ይደውልና ቪዲዮዋን ሲያሳየው እናቱ እንደምትመስል የተናገረ በድጋሚ እንዲያናገራት ይነግረውና ኬኔዲ ቢነጫነጭም በነጋታ ወደ ቤቷ ይሄዳል። የሰፈሩ ሁኔታ ሲያየም ምን ያህል ድሃ እንደሆነች ይገባዋል። ወደ በሯ ሲጠጋም ጎረቤቷ እንዳይጎዷት በማሰብ ካኑን ፍቅረኛ ናት፣ ምንም ነገር ለማድረግ አስባችሁ ከሆነ አለቃችሁም ብሎ ያስፈራራቸዋል። እንደ ወጣችን መፍራታቸውን አይታ መጨነቅ የለባችሁም ፍቅረኛ አይደለም ችግር ውስጥ እንዳልገባ ብሎ ነው ያዋሻችሁ ትላቸውና ኬኔዲ አባቱ እንደላከው ሊያስረዳት ቢሞክርም ትታው መሄድ እንደጀመረች ተያይዛው ይወድቁና በተፈጠረው ነገር አፍራ ጥላው ትሄዳለች። ኬኔዲ ቤት እንደተመለሰም አባቱ ሊመጣ መሆኑን ሲሰማ በድጋሚ ካኑን እንዲያገኛት ከላከው ምን ሊፈጠር እንደሚችል እያሰበ ፊቱ ይቀላል። ሰራተኞቹም የታመመ መስሏቸው ተሰብስበው ሊረዱት ይሞክራሉ። ደህና ነኝ ምንም አልፈልግም ብሎ ጮህባቸዋል።
እንደወጣም ጓደኛው የተፈጠረው ነገር አደጋ እንደሆነ ነግሮ ሊያረጋጋው ይሞክራል። በነጋታም ሳኑ የካኑን ትምህርት ቤት ሄድና የት እንዳለች ጠይቀው እነዛ 3ቱ ሴቶች ያለችበትን ይነግሩታል። ካኑንን እንዳገኛት መታወቂያውን እያሳያት የትምህርት ቤቱ የካውንስል አባል ነኝ፣ ልዑሉ እንዴት እንደምታውቂው ልትነግሪኝ ትችያለሽ? ወይ አላውቀውም አልኳችሁ አይደለ እንዴ? ለምንድነው ሁሉም ሰው ስለሱ የሚጠይቀኝ? ታዲያ ለምን ሊያገኝሽ መጣ? እሱ እኔ በምን ላውቅ እችላለሁ ስትል አንዱ ረዳት በስነ ስርዓት እንድታወራ ይነግራትና ይቅርታ ጠይቃቸው ትሄዳለች። ኬኔዲ አባቱን ለመቀበል ሲወጣም አብሮ ይዞት የመጣው ታካዶ የሚባል ልጅ ሲያስቸግረው ያይና ለመጣላት ቢሞክረም አባትዬ ሁለቱንም አንድ ላይ አስቀምጧቸው ያዋራቸዋል። ካኑን ስራዋ ላይ ያለችም የኬኔዲ ጓደኛ ያገኛትና መረጃ ሊሰበሰብ ሲሞክር ስለተሰላቸች ጥላው ትሄዳለች። እሱም ባለመነጽሩን ከቦታው የሚያባርርበት ሌላ መንገድ ማሰብ ጀምሯል። አባትየውም ሁለቱን የማይተዋወቁ ወንድማማቾች ፊት ለፊት አስቀምጠው ለብዙ ዓመታት ልጆቼን አንድ ላይ ለማየት ስመኝ ነበር፣ አሁን ሳክቶልኛል እና የምር ወንድምህ ነው እያልክኝ ነው? አዎ ከእናት በፊት ከሱ እናት ጋር ፍቅረኛሞች ነበርን። ለነገሩ እያወቅኩ ይህ አንድ ቀን እንደሚፈጠር ግልጽ ነበር ይለውና ከወንድሙ ጋር ማን ክብር ያለው ልጅ እንደሆነ ለመወሰን ጥል ሲጀምሩ አባትየው ያስቆማቸውና ለማንኛውም ዛሬ ሰበሰብኳችሁ ካኑን ጋር ሄዳችሁ ደስተኛ እንድታረጓት ልጠይቃችሁ ነው። ስለሷ ደግሞ ምን አገባን? ያው እኔ ችግር ውስጥ እንዳለች ገምቼ ልረዳት በሞክረም እምቢ ስላለችኝ ነው ይልና የጻፈችውን ደብዳቤ ይስጣችኋል። እሷም ደብዳቤው ላይ እናቴ ሁሌም ቢሆን በነፃ እንደምታገኘው ነገር ውድ የለም ትለኝ ነበረ። ስለዚህ ዳዎችን ራሴ ሰርቼ ከፍላለሁ እንዳለችው ያነባሉ። ኬኔዲም ጥጋበኛ መሆኗን ሲናገር ታካዶ ግን ክብሯን ለመጠበቅ እንዳደረገችው ይረዳል። አባታቸውም ከሁለታችሁ አንዳችሁ እሷን ፍቅር እንዲዛት አድርጋችሁ የምታገቧት ከሆነ ያለኝን ሀብት በሙሉ ስጣችኋለሁ ስላቸው ድጋሜ ደስታዋን ሊገዛ የሞከረ እንደሆነ ስትሰማቸው ሁለቱም ሳይስማሙ ይቀራሉ። ታካዶም ሌላ የሚወዳት ሴት እንዳለችው ተናግሮ ከውድድሩ ያመልጣል። ማታ ላይም ታካዶ በስልክ ስለ ካኑን ሲያወራ የኬኔዲ ጓደኛ ይሰማዋል። ሌላኛው ጓደኛውም ታካዶ በአካባቢ የሚፈራ ኃይለኛ ዱርዬ እንደሆነና ሌላ ወንድምም እንዳለው ይነግረዋል። ይሄ ማለት ደግሞ የአባትን ሀብት በሙሉ ከወሰደ በኋላ አንተን ዞር ብሎ ራሱ አይህም። ስለዚህ ልጅቷ እንደምትወዳት አስመስልና ሀብቱን ካገኘኸው በኋላ ትተዋታለህ። ላዋረደችም ውርደት ጥሩ በቀል ይሆንልሃል ሲለው ሀሳቡን ስለወደደው ይስማማል። ሌላኛው ጓደኛውም ከታካዶ ጋር እራት እየበላ ከካኑን ጋር ለመሆን አትስማማም አይደል? በፍጹም አልሆነም፣ ሌላም ወዳት ሴት አለችኝ ስለው ደስ ይለዋል። የካኑን ማንነትን ማወቅ ስለፈለገም ቪዲዮዋን አውጥቶ ሲያሳየው ግን ፊቱ በደስታ ይሞላና በመጨረሻ ማገኘውሽ ሲል ልጁ ግራ ይጋባል። ከቀናት በኋላም ሁለቱም በአባታቸው ሀሳብ መስማማታቸውን ሲናገሩ ደስ ይለዋል። እንደወጡም ታካዶ ለምን ተስማማ? እስከ ቅርብ ጊዜ አጭበርባሪና ስትል አልነበረ እንዴ? አሁን ግን ደስ አለችኛ። አንተስ የምትወዳት ሴት አለኝ አላልክም ነበር እንዴ? አንተስ የምወዳት ሴት አለችኝ አላልክም ነበር እንዴ? ባብረ ቀየርካት ማለት ነው። ምንም ይሁን ምን ካኑን ነው የምትሆነው ይለውና መጣላታቸውን ይጀምራሉ። ታካዶ ወደ ቤቱ ሲመለስም በአዲሱ ቤተሰብ ይቀይረኛል ብሎ የፈራውን ወንድሙን ያረጋጋውና እንደሚወደው ሲያረጋግጥለት እናታቸው ሰምታ ደስ ይላታል። እራታቸውን እየበሉም ስለ ባል ሀብት አባቱና እርጉዝ መሆኗን ካወቀ በኋላ አሁን የሚኖሩበትን ቤት ገዝቶ እንደሰጣቸው በቻለ ሁሉ እንደረዳቸውም ታስረዳዋለች። እሱም ስለሚወዳት ሴት ማውራት ከመጀመሩ በፊትም የካኑንን ስም ስለጠራ እንዴት እንዳውቃት ግራ እየገባው ሲጠይቀውም ትናንት ቤት ስትመጣ ቪዲዮዋን እያየ ስትለፈልፍ ነበር፣ ስለዚህ ጠዋት ትምህርት ቤቷ ሄጄ አገኘኋት ይለውና ከቀናት በፊት ግን ከሆኑ ድርዮች ጋር ስትደባደብ እንዳያትና ወዲያውኑ ፍቅር እንደያዘው ያስታውሳል። ወንድሙም ፊልም እየሰራች እንደነበረና እሱ እንደሚያስበው ኃይለኛ እንዳልሆነች እንዳጣራ ቢነግረውም ሊሰማው ስላልቻለ ይተወዋል። በቀጣዩ ቀንም የፍቅረኛሞች ቀን ስለነበረ ታካዶና ወንድሙ የካኑን ትምህርት ቤት ሄዱና እንዳገኛት አቅፈዋትም በመጨረሻ ማገኘውሽ ስላት ፈገግ ብላ ስለመለሰችለት ይደነግጣል። እሷም ወንድሙ ይሄንን ካደረገች ብር እንደሚሰጣት የጋባላትን ቃል እያስታወሰች ፈገግታዋን ትቀጥላለች። ሲመለሱም ታካዶ አሁን ተራው ያንተ ነው፣ የምትወዳትን ሴት ንገረኝና አገናኝሃለሁ ቢለውም ወንድሙም ካኑንን ይወዳት ስለነበረ ከልጅነቱ ጀምሮ ከጎኑ የቆመውን ወንድሙን ላለማስከፋትና በመሃላቸው ላለመግባት ቢሞክረም እንደማትወደው ሲያሰብ ግን ምናልባትም ለሱም እድል እንደሚኖረው ማመን ጀምራል። በነጋታውም ክፍሏ ሄደው ሲፈልጓት ታያቸውና ታካዶ እንዲዝናኑ ሲጋብዛት ወንድሙ በሚሰጣት ምልክት መሰረት ትስማማለች። ደስ ብሎት እየዘለለ ሲወጣም በስምምነታቸው መሰረት በሯን ትቀበላለች። ቁጥርሽን ብትሰጪኝ ደስ ይለኛል፣ ያው አስቸኳይ ነገር ከገጠመኝ እንዳዋራሽ ብዬ ነው ብሎም ይቀበላታል። ሳኑንም ታካዶውን እንዳየው መታወቂያውን ያሳየውና ከየት ትምህርት ቤት እንደመጣ ይጠይቀዋል። እሱም በልብሱ ያሸፈ ሲመልስለት ተናደው እናዚህ የማትማር ከሆነ ምን ልትሰራ ነው የመጣኸው? የወደፊት ሚስት የሆነችውን ካኑንን ላገኛት ነዋ። ልዑል ኬኔዲ እንደሚወዳት ታውቃለህ አይደለም? አይ ከኔ ውጪ ከማንም ጋር ልትሆን አትችልም ብሎ ይጮህበታል። ወንድሙም እሱ እንዳይታወቅበት ብሎ ስሟን ቀይሮ ስልኳን ሴቭ ያደርገዋል። ወዲያውም ኬኔዲ አይውና መጣላት ጀምራሉ። ታካዶም ካኑንን ሲከተላት እነ ሳኑን ደግሞ እሱን ይከተሉታል። ሁኔታው ስለሰለቻትም ታማራ ሁሉንም እውነት ዝርግፍ አድርጋ ትነግረዋለች። እሱም ምንም ችግር የለውም፣ ተደባዳቢም ብትሆኝ ግድ አይስጠኝም፣ በጊዜ ሂደት ደግሞ እኔን መውደድ መጀመርሽ አይቀርም
ብሎ በግድ አቅፋትና እንደሚወዳት ያሳያት። ለረጅም ጊዜ የወዳት የነበረው ልጅና ጓደኞቹ ያዩታል። እሷም ተናዳ አንተ በፈለግከው መንገድ የምትመራኝ እቃ አይደለሁም እኮ ብላ ጥላው ትሄዳለች። ልጁን ባደረገው ነገር ተናደው ሊመታው ቢሞክረም አሽቀንጥሮ ይጥለውና ከዚህ በኋላ መስመርህን ለማለፍ ከሞከርክ ወደ ዱቄትነት ነው የሚቀይርህ። ወንድሙም እውነቱን ስላወቀ ይነደድብኛል ብሎ ቢጠጋበም እኔ ለማስደሰት ብለህ እንደደረግከው አውቃለሁ፣ አላዘንኩብህም ሲለው በደስታ ዘሎ ያቅፈውና እንደተቃቀፉ ሲወጡም ሳኑን ከተደበቀበት ወጥቶ ያጨበጭብላቸዋል። ወንድሙም ከእሷ ጋር ለመቀራረብ ይረዳው ዘንድ እሱ ትምህርት ቤት ለመግባት እንዲፈቅድለት ይጠይቀውና ትንሽ ካሰበ በኋላ ሚስማማን ያስገባቸዋል። ኬኔዲ ይህንን ዜና እንደሰማም ለምን እንዳደረገው ስለገባው ይነደዳል። የሚወዳት ልጅም ቢሆን የሰማውን ነገር ያበሳጨዋል። ለረጅም ጊዜ ምንም ሳይናገር የወዳት እንደነበረና ልጆቹ ቀደው የጣሉትን ፎቶ ያየችው ስታለቅስ አይተዋት እሷን ለመርዳት ብሎ ከጓደኞቹ ጋር ተሰብስበው ኃይለኛ ለመምሰል እንደሞከረ እያስታወሰም እስካሁን ድረስ ፊቱ አቆሞ ስሜቱን መናገር ባለመቻሉ እራሱ ላይ ይናደዳል። የካኖን አስተማሪ የሆነው ሰው በመነታከዱ ወደ እነሱ ትምህርት ቤት ሊዘዋወሩ እንደሆነ ሲሰማ ምክንያቱን ለመጠየቅ አስተዳዳሪው ጋር በሄደ እሱ ግን ካኖን እንፈልገውን የመጡት ምስጋና ለሱ አይሁንና ትምህርት ቤት የታወቀ የሆነ ነው ብሎ ሲያሾፍ የባሰ ግራ ተጋብቶ ሲወጣ ሳኑንን ያገኘውና አንተስ እዚህ ምን እየሰራህ ነው? ወይስ አንተም ከካኖን ፍቅር ይዘህ ነው ብሎ ያሾፍበትም እሱ ግን የምሩን ተመርክኮ እንድታገብኝ ይፈልጋለሁ ይላትና አስተማሪውም የምርህን ነው እንዴ? ቆይ ምን እንደወደድክላት ትነግረኛለህ? ፍቅር እውር ነው ሲባል ሰምተህ አታውቅም እንዴ? እሺ እውር ነው እንበል፣ ስሜን እንኳን ግን ታስታውሰዋለህ ብላ ብታፋጥጣውም እንደለመደው ምንም ስሜት ስለማይችል ፈጦ ይቀራል። ልብሱን ይዛም ከእኔ ጋር የጀመራችሁትን ጨዋታ ብታቆሙ ይሻላችኋል እሺ ብላ ገፍታው ስትሄደም ሁሉም ይገረማል። የሚወዳት ልጅም ለሰው ያለው አድናቆት ይጨምራል። ጓደኞቹም ሌሎቹ ሳይቀድሙት እንደሚወዳት መናገር እንዳለበት እየነገሩ እሱ ማደፋፈር ይጀምራሉ። ኬኔዲም ቢሆን በጓደኞቿ ታጅቦ ትምህርት ቤቷ ይሄዳል። የሚወዳት ልጅም ብቻዋን እንዳያት ያስቆማትና እንደማታውቀው አስቦ ራሱን ያስተዋውቃታል። ፎቶሽን ይዘሽ ታለቅሺ ካየሽ ቀን ጀምሮ ወድሻለሁ ስለተደናቅጣ እያለቀስኩ አልነበረም፣ ቀረጻ ስለነበረብኝ ነው። መዋሸትሽን አቁሚ፣ አጠገብሽ ምንም አይነት ካሜራ አልነበረም እኮ። አንተም እንደ ሌሎቹ እያሾፍክብኝ ነው አይደለ? በፍጹም እንደዛ አይደለም፣ ከልቤ ነው የምወድሽ ቢላትም ልታምነው ስላልፈለገች ጥላው ትሄዳለች። እሱም እንድታምነው እየለመነ ይከተላታል። ሳኑንም ለመመሰጥ እየሞከረ ያለ ረዳቶቹ ኬኔዲ እንደመጣ ሲነግሩት የተቻኮለ ይወጣል። እንደተገናኙም ሰላም ይባባሉና እና ምን ልርዳችሁ? እኔና ጓደኞቼ አንተ ትምህርት ቤት መግባት ፈልገን ነበር። ትችላላችሁ፣ ግን ምክንያታችሁ ካኖን ከሆነች ተቀድማችኋል። ትናንት እንድታገባኝ ጠይቄያታለሁ እና ምን መሰጠችህ? ልዑላችንን በሰው ፊት እንዳዋረደችው ታውቃለህ መቼም። ያው እኔን የምትወደኝ ይመስለኛል። ቶሎሽ ያላለችው አፍራን የሚሆነው ስላቸው እየዋሸ እንደሆነ ስለገባቸው ይስቁበታል። ከመሄዳቸው በፊትም ኬኔዲ ዘወር ብሎ ለማንኛውም ምንም ብታረግ ልዕልቴን ከኔ መቀማ ስለማትችል አትልፋሺ። ወደ ክፍሉ ተመልሶም ለመጀመሪያ ጊዜ ኬኔዲን ሲያገኘው ሁሉም ሴቶች እሱን ለማየት ብለው ሲሄዱ እንደቀናና ከዚህ የበለጠ መሆኑን ለማሳየት ብሎ ራሱ እንዳሻሻለ ያስታውሳል። ካኖን እንደሚወዳት ሲሰማም ለመበቀል ብሎ እንደሚወዳት ቢናገርም ስላልመረጠችው እንዳልተሳካለት እያሰበ ያለ በድንገት ስሟን ያስታውሳል። ካኖን ከክላስ ስትወጣም የሚወዳት ልጅ መከተሉን አላቆም ስላላት ብትቆጣበም ስላጓራችሁ ብቻ ደስ ይለዋል። ወዲያው ግን ኬኔዲ ያትና ካኖን የኔ ልዕልት ስትጠብቅ ነበር አይደለ? ስላየሽኝ ደስ አለሽ? ምን ሆንኩ ብዬ ነው ደግሞ አንተን የምጠብቅህ ውሸታም ልዑል ብለው ስቴር ተናደው ለመጣላት ቢሞክረም ጓደኛው የመጡበትን ዓላማ እያስታወሰ ያረጋገዋል። ካኖን እየወጣች ያለም ሳኑ ይጠራታል። ስሟ እንዴት እንዳስታወሰ እያሰበች ስትገረምም አየሽ አይደል ስሟን ያስታወስኳት የመጀመሪያው ሴት አንቺ ነሽ። እውነቱን ለመናገር ኬኔዲን ለማስቀናት ብዬ ነበር እንደምወድሽ ያስመሰልኩት። አሁን ግን ከልቤ እንደምወድሽ ገብቶኛል ስላት ኬኔዲ ሳማና ሁለቱም እኩል ተወዳድረው የምትወደውን እንድትመርጥ ሲስማሙ ተገርማ ታያቸዋለች። ኬኔዲ ምን ማድረግ እንዳለበት ከጓደኞቹ ጋር ይወያያል። ማታ ላይም የሚወዳት ልጅ የተካተላት እያለ የታካዶ እንደሚይዘውና ምን እየሰራህ ነው? ዜና ላይ ስለሆነ ወንጀለኛ ሰምቼ ነበር፣ እንዳያገኛት ልጠብቃት አስቤ ነው። እንደምትከተላት የማታውቅ ከሆነ እኮ አንተም ከወንጀለኛው በምንም አትለይም፣ እያስፈራራሃት ነው። እሺ ግን አንተ ስለምን መጣህ? እኔም ዜናውን ሰምቼ ነዋ። ምን ታፈጣለህ? ለወንድሜ ብዬ ነው የምጠብቃት፣ ሌላ ነገር እንዳታስብ ብለው ያሸውና መከተላቸውን ይቀጥላሉ። አባትየውም ሁለቱም ልጆቹ ካኖን ጋር ለመሆን ብለው ተመሳሳይ ትምህርት ቤት ሲያጋቡ ደስ ብሎት እራት ቢጠራቸውም እንደለመዱት ይጣሉ፣ መረበሽ ይጀምራሉ። ካኖን ቤቷ ከመድረሷ በፊትም ወንጀለኛ በግኛትና ከማጥቃቱ በፊት ሁለቱም ተጋግዘው ይደበድቡታል። ወደ ቤቷ እየሸኟትም እንደፈራች ስላዩ እጇን ይዘው የሚያስቅ ዘፈን እየዘፈኑላት ያዝናኗታል። ጎረቤቷ ሁኔታውን እንዳየም ፍቅረኛው እንደሆነ ተናግሮ ይለያያቸዋል። እውነቱ ልታስረዳቸው ብትሞክረም እየጮኸ ስላስቸገራት ዝም ትላቸዋለች። በቀጣዩ ቀንም ጎረቤቷ ስለማንም ግድ የማይስጠውና በሴቶችም ታዋቂ የሆነ የፀጉር ስታይሊስት እንደሆነም ልክ እንደ እሱም ተወዳጅ የሆኑ ሁለት ጓደኞች እንዳሉት እናያለን። ማታ ላይም ካኖንን ለመሸኘት ሲወጣም አሁን እኮ ወንጀለኛው ታስሯል፣ ስራህን ትተህ መምጣት አልነበረብህም
ለእሱ አይደለም የመጣሁት፣ እጅሽን ይዘው ቤት ድረስ ለመጡት ልጆች ነው። ጥሩ ሰዎች እንደሆኑ ነግሬህ የለ እንዴ? ረድተውኝ እኮ ነው። ለዛ እኮ ነው በፍቅር ሸኘኋቸው ይላትና የዛን ቀን ማታ እንደረዳዋት ከነገረችው በኋላ አቅፎ ቢያመሰግናቸውም ወዲያው ግን እጇን ይዘው ከረዳችኋት በኋላ ግን እሷ ላይ መጣበቁ አስፈላጊ አልነበረም። ከዚህ በኋላ ጠገቧ ካየኋችሁ ጭንቅላታችሁን የማፈርሰው እንዳላቸው ታስታውሳለች። ታካዶ ቤት እንደሄደም ወንድሙ ካኖን ላይ ስለተፈጠረውና ስላገኙት ጎረቤቷ ይነግረዋል። ደህና በመሆኗ ደስ ቢለውም ትንሽ ካሰበ በኋላ ግን ቆይ ግን አንተ በዛ ምሽት ምን ልትሰራ ሄድክ? ያው አንተ ስላልነበርክ በአንተ ቦታ አልጠብቃት ብዬ ነዋ ብሎ ሲዋሸውም ስላመነው ያመሰግነዋል። ጎረቤቷም ካኖንን ቤቷ ደርሶ በሩ እንድትቆልፈው ከነገራት በኋላም እዛው ቆሞ እናቱ የሞተችበትን ቀን ያስታውሳል። ከዛን ጊዜ በኋላም ያገኘችውን እየሰራች የአባቷን ዕዳ ስትከፍል ስለነበረ ጓደኞቿ በሙሉ ብር እንዳትጠይቃቸው ስለፈሩ ሸሸዋታል። እሱ ግን የመጀመሪያ ስራውን ሰርቶ ያገኘውን ብርም ሊሰጣት አስበው በሄደም አመሰግናለሁ ግን ልቀበልህ አልችልም። እናቴ ሁሌም በነፃ እንደሚመጣ ነገር ውድ የለም ትለኝ ነበረ። አንተ እንደ ጓደኛዬ ከኔ ጋራ መሆንህ ብቻ በቂ ነው ትለውና እሱም ከዛን ቀን ጀምሮ ሁሌም ጸጉሯን ያስተካክላታል። በስራ የተሳካለት ቢሆንም እንኳን ብቻዋ እንዳትሆን ብሎ የድሃ ቤት ውስጥ መኖሩን ይቀጥላል። በቅርብ ጊዜም በአካባቢው የሚያንዣበቡት ወንዶች ደስ ስላላሉት ትምህርት ቤቷ ሄዶ እየተፈጠረ ያለውን ነገር ለማጣራት ይወስናል። በነጋታም ኬኔዲ በሯ ላይ ጠብቃትና ያው በዚህ በኩል ሳልፍ አብረን ትምህርት ቤት ብንሄድ ይሻላል ብዬ ነው። በዚህ በኩል የሚያሳልፍ ምክንያት የለህም እኮ ለማንኛውም በባስ ነው የሚሄደው ስትለው ቢናደድባትም እንደምንም ራሱን ይቆጣጠራል። እጇን ሲዛትም እንደተጎዳች አይና ምን ሆነሽ ነው? በወንጀለኛ ምክንያት ነው እንዴ? አይ ምግብ ለመስራት ስሞክር ነው የተጎዳሁት ብላ ተዋሸዋለች። እሱም በግድ የጎተተ መኪና ውስጥ ያስገባታል። ካኑንም መኪና ውስጥ ሆና የሚፈጠረውን ነገር ባለማመን ትመለከታለች። እነ ታካዶ ትምህርት ቤት እንደደረሱም የሚወዳት ልጅ ጓደኞች ሊያዋራቸው ቢሞክሩም አስፈራርተው ያባሯቸዋል። ኬኔዲ እጇን ይዞ ከመኪናው ሲያስወርዳት ሲያዩም ተናደው ይጠጓቸውና ይህንን ማድረግ አትችልም፣ እያጭበረበርክ እኮ ነው፣ ከዛሬ ጀምሮ እኔ ነኝ ይዣት የምመጣው ሲል ሶስቱም ወንዶች ማን ሊያመጣት እንደሚገባ እየተነጋገሩ ይጣላሉ። በሁኔታው ተናዳም በቃ ይበቃቸዋል፣ ራሴ የምመጣበት እግር አለኝ እኮ እኔን በምሽኘት ሽልማት የምታገኙ እኮ ነው የምትመስሉት ስትል ወንዶቹ ሳያስቡት አባታቸው ስላላቸው የውርስ ጉዳይ ጨቃጨቁና ስለዚህ ልክ ነኝ ማለት ነው፣ እንደ ዕቃ ስለምታዩኝ ሽልማት ለማግኘት ብላችሁን የቀረባችሁኝ፣ ያሉብኝ ችግሮች ይበቁኛል፣ እሺ ተጨማሪ አያስፈልገኝም ብላ ጥላቸው ትሄዳለች። ወደ ውስጥ እንደገባችን ማስተዳደሪ ወስጠራትና በሆነ ነገር እንድትረዳው ይጠይቃታል። አስተማሪዋም ሁሉም ከሷ ፍቅር ይዘውት እሱ ባለመያዙ ግራ እየተጋባ እያለ ጎረቤቷና ጓደኞቹ ይደርሱና የሚደረገው ውድድር ላይ እንደሚሳተፉ ሲነግሩት ውድድሩ ምን ያህል ከባድ እንደሚሆን እያሰበ ይጨነቃል። በነጋታውም የዓመቱ ምርጥ ልዑል ውድድር ላይ ለመሳተፍ ማስታወቂያ ይወጣል። ወንዶቹም ሰብስበው ያዩት መወዳደር እንደማይፈልጉ ሲያወሩ ይቆዩና ካኖን ደርሳ ይህንን ውድድር ያሸነፈ ሰው ነው እንደ ፍቅረኛ የሚቀበለው ትላቸውን። አስተዳዳሪውም ይህን ካደረገች ዕዳዋ ሊከፍልላት ቃል እንደገባ ታስታውሳለች። ወንዶቹም ወዲያውኑ ውድድሩ ላይ ለመሳተፍ ይወስናሉ። ወንድማማቾቹም አባታቸው ጋር ሄደው ካኑን የሚከተሏት ለውርሱ ብለው ሳይሆን ወድዋት እንደሆነ ሲነግሩት ደስ ይለዋል። እንደ ወጡም ታካዶ ምን ነው ታናድደኛለች ስትል አልነበረ እንዴ? አሁን ባንዴ ከሷ ፍቅር እንደያዘክ የተናገርክ ነው? አይ ተሳስተሃል። እኔ እንደሱ የተበላሸ ባህሪ ካለው ሰው ጋር ፍቅር ሊይዘኝ አይችልም። ግን ደግሞ ካገኘኋት ጊዜ ጀምሮ ከሀሳብ ያልወጣ ስላለችኝ ልበቀላት ፈልጌ ነው። አየህ አሁንም እንደ ህፃን አላደግክም፣ ስሜትን እንኳን ማመን አትፈልግም ብላ በሽቀውና በድጋሚ ይጣላሉ። በቀጣዩ ቀንም ካኖን ተሰብስበው ስታያቸው ሌላ ችግር ውስጥ ላለመግባት አስባ ለመሄድ ብትሞክርም ጠርተው ያስቆሟትና ኬኔዲ፣ ታካዶና ሳኖ የሚወዳትም ልጅ ለእሷ ብለው ውድድሩ እንደተቀላቀሉ ሁሉም ፊት ይናገራሉ። አስተማሪውና ጎረቤቷ ግን ማሸነፍና ክብር ማግኘት ስለፈለጉ እንደገቡ ያሳውቃሉ። እሷም አስተዳዳሪው ያስወሻት ውሸት የሚያመጣባትን መዘዝ እያሰበ ትጨነቃለች። ክፍል እንደገባችም ኬኔዲ ብዙ አበባ ሰብስቦ ይወስድላትና ሰርፕራይዝ ሊያደርጋት ቢሞክርም እንዴ ለምን ይህንን በመግዛት ብርን ታባክናለህ? ውድ እኮ ነው ስትለው መልሷ ይሄ ይሆናል ብሎ ስላልጠበቀ ይነድድባታል። ታካዶም ትክክለኛ ፍቅር በብር እንደማይገዛ የነገረውን ያስታውሳል። እሱም ትንሽ አሻንጉሊት ወስዶ ሲሰጣት በጣም ወዳት ደስ ሲላት ያያትና ንዴቱ የበለጠ ይጨምራል። ጓደኛውም አንተ ምን አናደደህ? የምርም ወድሃታል እንዴ? አይ የምን መውደድ ነው፣ ውድድሩን ለማሸነፍና ከሁሉም በላይ እንደሆንኩ ለማሳየት ብዬ ነው ብሎ ስጮህ ስለሰማችው ተከፍታ ስተውጣ ይከተለዋታል። ሳኑንም ከአሸናፊው ጋር ሆናለሁ ያልሽው ግን ከልብሽ ነዋ ቢላትም ዝም ብላ መንገዷን ስለቀጠለች ይከተሏታል። የሚወዳት ላይ ሲቀላቀላቸውም በድጋሚ ጥል ያስነሳሉ። የታካዶ ወንድምም እያየሽ ነው ምን ያህል አድናቂዎች እንዳሉሽ፣ ምን ያደንቁኛል፣ ልክ እንደዚች አሻንጉሊት ስለማዩ ነው እንጂ። ወንዶቹም ተከራክረው ሰለቻቸው ይበታተናሉ። ማታ ላይ አስተዳዳሪ ወደ ትምህርት ቤቱ የገቡትን ታዋቂ ወንዶች ፎቶ ደርድሮ እየተመለከታቸው በጣም ነው ደስ የሚለው፣ ታዋቂ እንሆናለን፣ በቃ ይሄንን ውድድር ሙሉ ዓለም እንዲከታተለው ነው የማደርገው፣ አሸናፊውም ብዙ ድምጽ ያገኘ ሰው ይሆናል፣
ይልና ተወዳዳሪዎቹ ይሄን እንደሳሙ ልምምዳቸውን ይጀምራሉ። ሌሎቹም ቢሆን አሸናፊ ያደርገናል ያሉትን ነገር መለማመድ ይቀጥላሉ። ከቀናት በኋላም የውድድሩ ቀን ይደርስና ብዙ ሰዎች ድምጽ ለመስጠት ይሰበሰባሉ። የተቀሩትም ውድድሩን በቀጥታ ስርጭት ለማየት ይዘጋጃሉ። ታካዶም ከውድድሩ በፊት ሊያዋራት ሄዶ ኬኔዲ ሲያዩ ግን ለማስቀናት ብሎ እንደቀረባት ያስታውሳል። እሷ ግን ሁሉም የእሷን ፍቃድ ሲጠይቁ የሚፈልጉትን ነገር ሲያደርጉ ስታይ በጣም ትከፋለች። የመጀመሪያው ዙር ውድድር ሲጀመርም የሆነችን ልጅን ትኩረቷ እንዲወስዱ ይነገራቸዋል። ሁሉም ያዋጣኛል የሚሉትን መንገድ ተከትለው ቢሞክሩም ተመልካቾች የኬኔዲን ስለወደዱት የመጀመሪያው ዙር አሸናፊ እሱ ይሆናል። ወንበር ላይ ቀድሞ በተቀመጠ ይጫወታሉ። ልዕልታቸውን እንዴት እንደሚይዘዋት እንዲያሳዩ ሲጠየቁም ሁሉም ያማልላል ብለው ያሰቡትን ያሳያሉ። አስተዳዳሪው አቅማቸውን መለካት ስለፈለገ ተደባዳቢዎችን ልክባቸውና ይህንንም በስኬት ይወጡታል። ወደ መጨረሻው ዙርም የሚወዷት 5ቱ ብቻ ያሸጋግራሉ። ቀጣይ ውድድራቸውም የምትመረጥላቸውን ሴት በ30 ደቂቃ ውስጥ ጥሩ ጊዜ እንድታሳልፍ ማድረግ እንደሆነ ሲናገራቸው የማያውቋትን ልጅ እንዴት አድርገው እንደሚያስደስተዋት ሳልገባቸው ይፋጠጣሉ። ይዘዋት የሚሄዷት ልጅ ካኑ እንደሆነ ሲያውቁ ግን ሁሉም ሲመኙት የነበረው ነገር ስታካላቸው ደስ ይላቸዋል። በመጀመሪያም ከሳኖ ጋር ተወጣና ስለሚወደው ባህላዊ ነገር እያፈረ ይነግራታል። የሚወዳት ልጅ ጋር ስትሄድም ባስኬት የተጫወተና እያፈረ ያዋራታል። የታካዶ ወንድምን ቤት ይወስዳትና ከቤተሰብ ጋር ሲያስተዋውቃት ደስ ይላታል። ታካዶም ልጅ ያለ የሚጫወትበት ቦታ ይወስዳትና ሁሉም እንደሚወድሽ እንደተናገረ እርግጠኛ ነኝ፣ ግን እኔ ከልቤ እንደሆነ እንድታውቅ ይፈልጋለሁ። በመጨረሻም ኬኔዲ ጋር ትሄድና ለእሷ የጻፈውን ዘፈን ይዘፍንላትና ምን ያህል እንደሚወደው ያሳያታል። ሌሎቹም ባደረገው ነገር ይቅናሉ። ካሜራውን አውልቆ እያቀፋተም ካኑን እባክሽ መኝኝ ከሌላ ሰው ጋር ስትሆኚ ማየት አልቻልኩም ቢላትም እሱንም ገፍትራው ትወጣለች። በመጨረሻም አሸናፊው ኬኔዲ እንደሆነ ሲነገረው በጣም ደስ ይለዋል። ካኑን ጋር ሄዶም ይኸው አሸናፊ ሆኛለሁ፣ ቃል በገባሹ መሰረት አብረን ሆናለን አይደለ? ይቅርታ ግን እሱን የተናገርኩት አስተዳዳሪ ወዳይን ሊከፍልልኝ ስትስማማ እንጂ ከልቤ አልነበረም። እየቀለድሽ ነዋ። ታዲያ ለምንድን ነው ይህንን ሁሉ የለፋ ነው? አላስገደድኳችሁም እኮ ፈልጋችሁ ነው። በዛ ላይ ወደኸኝ አይደለም፣ ታላቅነትን ለማሳየት ስለምትፈልግ ነው። በዛ ባህሪህ ነው እኔም የምጠላህ ብለው ስትሄድ ለሁለተኛ ጊዜ በጓደኞቹ ፊት እንዳዋረደችው እያሰበ ይከፋል። ቤቱ ተመልሶም የተፈጠረውን ደጋግሞ ያስባል። ታካዶም ከወንድሙ ጋራ ምንም ያህል በማታለሏ ቢናደደም እዳውን በመክፈሏ ግን ደስ እንዳለው ይነግረውና ያሳሳቃሉ። በቀጣዮቹ ቀናትም ኬኔዲ እንዳኮረፈ ይቆያል። ታካዶም ካኑንን ሲያዋራት ሲያይ የሚገርምና እንዳታለለችን እያወቅም ትወደታለህ እንዴ? አዎ እንዲያውም ዛሬ በድጋሚ ፍቅረኛ እንድትወልድ ጠይቃት አስቤያለሁ። ችግር የለውም አይደለ? አይ ምንም ችግር የለውም ከልቤ እንዳማልዶት ገብቶኛል ብሎ ቢወሽውም የሚፈጠረውን እያሰበ በጣም ይከፋል። ካኑንም የሆነ ነገር ቆሻሻ መጣያው ስትከተም የሳኑ ረዳት ያያታል። ኬኔዲም እንዳኮረፈ የውድድሩ አሸናፊ በመሆኑ ሽልማቱን ይቀበላል። ቤቱ ተመልሰው ምሷ ላይ ተስፋ መቁረጥ ሳቃታው ሲጨነቅ ጓደኛው ይነድድበትና ሙሉ ዓለምን ማታለል ትችላለህ፣ እኔን ግን አትችልም። እንደምትወዳት አውቃለሁ። ለምንድነው ከታካዶ ጋር እንድትሆን የተውካት? ምክንያቱም ከሱ ጋር ስትሆን ደስተኛ ናት እኮ፣ ሁሌም ትስቃለች፣ እኔ ሁሌም እንዳሳዘንኳት ነው እያለው ሰራተኛውን እንግዳ እንደመጣ ይነግረውና ሲወጣ ሳኑ ፎቶውን ይሰጠዋል። ከየት አገኘኸው? ከ2 ዓመት በፊት ነበረ እኮ የተነሳሁት። ካኑን ጋር ነበረ። ስለው ከድሮም ጀምራ ተወደው እንደነበረ ይገባዋል። ጓደኛውም ማንም ሳይቀድመው እንዲያገኛት ይገፋፈዋል። እሱም ባለው ኃይል በሙሉ እየሮጠ ያለችበት ሄዳል። እሷም ስራውን እየሰራች ከ2 ዓመት በፊት የሆኑ ልጆች ሆን ብለው ይፈትሯትና ኬኔዲ ሲያድናት አስታውሳም ከዛን ጊዜ ጀምሮ የወደደችው እሱ እንደነበረና እመጥናዋለሁ ብላ ስላሰበችም እንዳልነገረችው እያሰበችው ያለ ታካዶ ግን በድንገት መጥቶ ያቅፋታል። ጉንጭሽን አትጎትቺውም እንዴ? ምን ማለት ነው? ሁሌም ከኬኔዲ ጋር ስትሆኚ ጉንጭሽን ትጎትቺዋለሽ። ስለምትወጂ ነው እሱን የምታረጊው። ምንም ያህል በሞክርም የእሱን ቦታ መተካት እንደማልችል ገብቶኛል። ምንም ያህል በወድሽም ላስገድድሽ አልችልም። ደስተኛ እንድትሆኚ ነው የምፈልገው ብሏት ሴት ታዝንለታለች። እየወጣች ያለም ኬኔዲን ታገኘዋለች። ፎቶውን ሲያሳያትም ከየት አመጣኸው? ሳኖ ሰጥቶኝ ነው። 2 ዓመት ሙሉ ካስቀመጥሽው አትጠይኝም ማለት ነው? አዎ አልጠላህም፣ እንዲያውም ወድሃለሁ ብላ ጉንጯን ስትነካ እጇን ይዛትና እኔም እንዳየሁሽ ነበር የወደድኩሽ፣ ስትሸሽኝ ነበር እንደማልወድሽ ያስመሰልኩት። አሁን ግን እጣ ፈንታዬ መሆንሽን አረጋግጫለሁ። መቼም አልተውሽም። ሳት ለመቃወም ብትሞክረም ምን ያህል እንደሚወዳት ያሳያታል። ስታለቅስም ልክ መጀመሪያ ጊዜ ላይ እንዳደረገው እንባዋን ይጠርግላትና አብሮ ለመሆን ተስማምተው ይተቃቀፋሉ። ሌሎቹ ወንዶችን በየፊናቸው ህይወታቸውን ይቀጥላሉ። እነ ካኑንም እጅ ለእጅ ተያይዘው ህይወታቸውን ለመምራት ሲወስኑ እያሳየን ፊልሙ ይጠናቀቃል።